ተባያሉ ወደ ቤተክርስቲያን የሚመጡ ሰዎች የግድ ሀብትም አያስፈልገው። ከኛ መሃል እኮ በእምነቱ የሚያፍር በጣም ብዙ ሰው አለ። በማተሙ የሚያፍር ስንት ወጣት አለ። ስንት ወጣት አለ የሚሰራበት መስሪያ ቤት ውስጥ ጸልዮ መብላት የሚፈራ ለማማተብ የሚፈራ ግራ ቀኝ አይቶ ወንጀል እንደሚሰራ ሰው ግራ ቀኝ አይቶ የሚያማትብ ሰው አለ። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበር? አሳፋሪው እኛ ነን፣ እግዚአብሔር እኛ ነበር። እሱ በእኛ ሳያፍር ቃሉን ተሰቅሎ እኛ በሱ እናፍራለን። ነጠላ ለብሰው መታየት የሚፈሩ ወጣቶች አሉ። ማተብ አስረው እኔ ድሮ ዩኒቨርሲቲ ስንማር አሁን ቀረ መሰለኝ ይሄ ትውልድ አላውቅም። እኛ በተማሪ እያለን ወደ ቤተ ክርስቲያን ለምንሄድ ሰዎች ቅጽል ስም ይወጣልን ነበር። ምን ይባል ነበር መሰላችሁ? ወጨጌ። እየሰማችሁ ምን የሚባል ወጨጌ? አሁን ቀረ መሰለኝ። ወጨጌ እንግዲህ የፓትርያርኩ ስም ላይ ያለውን ወጨጌ ዘመንበረ ተክለ ሃይማኖት የሚለው ነው። እና አንዳንድ ወጣቶች ወጨጌ ላለመባል ኋላ ቀር ላለመባል በክርስትናቸው የሚያፍሩ ሰዎች ነጠላ ከቢሮ አሁን ወደ ቤተ ክርስቲያን የመጣ ሰው ወዴት ነው የምትሄጂው? ወዴት ነው የምትሄደው ሲባል እዚህ ደርሼ መጣሁ ይላል። ቤተ ክርስቲያን ላለ ማለት ነው። በሃይማኖታችን ከማፈር እግዚአብሔር በቸርነቱ ይጠብቃል። ስለዚህ ኒቆዲሞስ በሌሊት መጣ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል እንደሌለ ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን አለው። እንግዲህ በዮሐንስ ወንጌል ምዕራፍ 2 ላይ ክርስቶስ ውሃን ወይን አድርጎ በቃና ዘገሊላ ተአምር ሰርቷል። ሕሙማንን ፈውሷል፣ ድውይ ፈውሷል፣ አጋንንትን ገስጿል። ይህንን ሰምቷል ኒቆዲሞስ። ስለዚህ በጨለማ ፈራ ተባ ያለ መጣና ኒቆዲሞስ ምን አለው? ጌታ መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር የሆነ ካልሆነ ማንም ሊያደርግ አይችልም። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን አለው። ክርስቶስ መለሰለት፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አይወርስም አያያትም ማለት ምን አይላትም? መውረሱን ተውት፣ ያቻትና ብሎ አያያትም ማለት ሰው ዳግመኛ ምን ካላለ ካልተወለደ በቀር። ይገርማችኋል። ኒቆዲሞስ ትልቅ ሰው ነኝ ምሁር ነኝ ብሎ ያስባል። ክርስቶስ ግን ገና መወለድ አለብህ። አልተወለድክም። እንደምታስበው ትልቅ ሰው አይደለም። እንደምታስበው ባለስልጣን፣ እንደምታስበው ምሁር፣ እንደምታስበው የሸንጎ አባል አይደለህም። ገና ልትወለድ ያስፈልጋል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አያይም አለው። ኒቆዲሞስ ግራ ገባው። ምን ማለት ነው? ሰው ዳግመኛ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ ሊወጣና ሊወለድ ይችላል አለ። ትክክለኛ ጥያቄ። ድጋሚ መወለድ እንዴት ነው አለ። ክርስቶስ መለሰለት ሰው ዳግመኛ ከውሃና ከመንፈስ፣ እስኪ በሉ ከውሃና ከመንፈስ ይህ እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ ነው። ያሁኑ ግን ከእምነት ማነስ ነው። ቅድም እንዴት ሰው ድጋሚ እናቱ ማህፀን ውስጥ ከሸመገለ በኋላ ይገባል አለ። ጥሩ ጥያቄ ነው። ጌታ መለሰለት ከውሃና ከመንፈስ ነው አለው። አሃ ነው እንዴ? አልገባኝም ነበር አላለም ኒቆዲሞስ። እንዴት ሊሆን ይችላል? የመጀመሪያው ጥያቄ ከእውቀት ማነስ ነበር። የአሁኑ ግን ጥርጥር ነው፣ እምነት ነው ያነሰው፣ ክርክር ነው ያዘው። ለዚህ ነው እመቤታችንን ስናመሰግናት እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ያመንሽ ብፅዕት ነሽ ነው። ክርክር ያዘ። ይህ ጊዜ ጌታ ገሰጸው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጽሃል። ገሰጸው ኒቆዲሞስ። አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው። ከኔ ጋር ናችሁ ምዕመናን? እስኪ በሉ አንተ የአይሁድ መምህር ስትሆን ይህን አታውቅም? አሁን እኮ ቁጣ ነው፣ ተግሳጽ ነው። ግን ዓለም ልሞ ገሰጸው ይላሉ አባቶቻችን። ምን ብሎ ገሰጸው? ዓለም ልሞ ማለት አንተ የአይሁድ ምን ስትሆን እንዴ? አንተ የተማርክ ሰው አይደል እንዴ? ምሁር አይደለህ እንዴ? እንዴት ይሄ ጠፋሃል? ክርስቶስ የማያስተምረን ነገር የለም። ተግሳጽ ከፍቅር ጋር ሲሆን ተደማጭነት ይኖረዋል። አሁን እኛ ብንሆን ቀልቡን ነበር የምንገፋው፣ አንተም ብሎ መምህር ነበር የምንለው። ክርስቶስ ግን ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው።
ንግግራችሁ በጨው እንደተቀመመ ይሁን ይላል። ብዙ ጊዜ እኛ ከሰው ጋር ማንግባባው ንግግራችን ውስጥ ፍቅር የለም። እስቲ አንድ ጥያቄ ልጠይቃችሁ፣ እየሰማችሁ ነው? እስቲ ወንዶች ልጠይቃችሁ እና ለሴቶችም ጥያቄ አለ። ወንድሞች ከዚህ ጉባኤ ስትወጡ አንድ ሰው መጥቶ ጠርቶ አንተ ውሻ ከሚልህና የኔ ውሻ ከሚልህ የቱ ይሻላል? እስቲ መልሱ። ከአንተ ውሻና ከኔ ውሻ የቱ ይሻላል? አንተ ውሻ ካለን እናደዳለን አይደል? የኔ ውሻ ካሉንስ እንሽኮረመማለን፣ ራሳችንን እናካለን አይደል? ግን እኮ ሁለቱም ውሻ ነው። አንደኛው ላይ ፍቅር አለበት፣ ሌላኛው ላይ ግን ፍቅር የለበት። ንግግር ፍቅር ሲኖርበት ይደመጣል። ተግሳጽም ቢሆን እንኳን አሁን ውሻ መባል ማን ይፈልጋል? የኔ ውሻ ሲባል ግን የማይኮረመም ሰው የማይቅለሰለስ። እህቶቻችን ደግሞ ልጠይቃችሁ፣ ብዙ ጊዜ እናንተ ናችሁ ጫማም ልብስ የምታበዙት። ስለዚህ አሁን እንደው እዚህ መሀል ያላችሁ እህቶች ጫማ ቤት ሄዳችሁ ጫማ ሰፊው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ ጫማው ጠቧል። እስቲ መልሱልኝ። ጫማው ጠቧል። የቱ ይሻላል? ጫማው ጠቧል። ጫማው ምን ብሎሻል? ጫማው ለምንድን ነው የጠበበሽ? ትልቅ ስለሆነ መልሱ እንጂ ግን አይባል ማለት። አዎ ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትላላችሁ። እግርሽ ትልቅ ነው ካለ ግን ይሄ ሰውዬ ስነ ስርዓት የለውም። ሁለተኛ አይደለም እንዴ? እንዴት ነው የሚናገረው? ይሰድበኛል እንዴ? ንግግሩ አንድ ሆኖ ሳለ አነጋገራችን ግን እንዳንደመጥም እንድንደመጥም ያደርጋል። ንግግራችሁ በጨው እንደተቀመመ ይሁን አለ ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። ስለዚህ ኒቆዲሞስን አለምልሞ ገሰጸው። በሉ እስኪ አለምልሞ ገሰጸው። አሁን ሰው መቆጣት ከፈለጋችሁ መጀመሪያ ምስጋና ጀምሩ። በምስጋና ነው መጀመር። እንደውም ፈረንጆቹ ሳንድዊች የሚሉት ነገር አለ። እኛ ስንግ እንበለው መሰለኝ። ስንግ የሚባል ነገር አለ። ከላይ ምስጋና ታስገባና ከዛ መሃል ላይ በደንብ አድርገህ ሰውየውን ትናገረውና ከስር ደግሞ ዳቦውን ትጨምርበታል። እንቁላሉን እንዳታበዙት። ምን ማለት መሰላችሁ? የሆነን ሰው አመስግነኸው አንተ እኮ አሁን ልጆቻችሁን ስትናገሩ ጎበዝ ተማሪ አይደለሽ እንዴ? ስንት ነገር ታውቂ የለ እንዴ? እንዴት እንደዚህ ታደርጊያለሽ? እንዴት እንዲህ ታደርጋለህ ካልናቸው መጀመሪያ ጆሮአቸው የሚሰማው ምኑን ነው? ምስጋናው። አንተ የአይሁድ መምህር ስትሆን ብሎ ነው ጌታ የጀመረው። አንተን ብሎ መምህር አላለው። አንተን ብሎ አዋቂ ይሄ እንዴት ይጠፋል አላለው። አንተ የአይሁድ መምህር ስትሆን እንዴት ይህን አታውቅ አለው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ትወለዳለህ ድጋሚ ያልኩ ከስጋ አይደለም ከመንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም እንደዚህ ነው። በወደደው ሰው ላይ ያድራል፣ ልጅነት ይሰጣል። ሕፃኑ ሲጠመቅ ውሃ ውስጥ ገብቶ ሲወጣ ስናየው አናውቅም። መንፈስ ቅዱስ ግን መጥቶ ሕፃኑን ልጅ ያደርገዋል፣ የእግዚአብሔር ልጅ ያደርገዋል። ከወዴት እንደመጣ ወዴት እንደሚሄድ አታውቅም ብሎ ክርስቶስ ምስጢረ ጥምቀትን ዘርዝሮ ለኒቆዲሞስ አስተማረ። አሁን እንደው ዝም ብዬ ለፋው እንጂ በነገራችን ላይ ይህንን አሁን ያነበብኩትን ወንጌል እዚህ ቤተክርስቲያን ውስጥ ያላችሁ ሁላችሁ በሕይወታችሁ ለመጀመሪያ ቀን የሰማችሁት ወንጌል ነው። መቼ መሰላችሁ? በ40ና በ80 ቀናችሁ ስትጠመቁ የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 የኒቆዲሞስ ታሪክ ነው። ከኔ ጋር ናችሁ? ትዝ አላችሁ? ለነገሩ ያን ቀን ቢዚ ነበራችሁ፣ ጡት እየጠባችሁ አይደል? አታስታውሱትም። እኛ ስጋችን ባያስታውስ ግን ነፍሳችን ታስታውሳለች። ይህንን ምዕራፍ አንብባ ነው ቤተክርስቲያን ልጆቿ ያደረገችን የመንግስተ ሰማያት ዜግነት የሰጠችን። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያት። ስለዚህ ምዕመናን ኒቆዲሞስ ክርስትናው 3 ደረጃ ያለው ነው። የመጀመሪያው ደረጃ አሁን ያነበብኩላችሁ በክርስቶስ አፍሮ ክርስቲያን ሆኖ መታየት ፈርቶ የጌታ ተማሪ መባል አስጨንቆት ስልጣኑ እንዳይነካ ምሁርነቱ እንዳይነካ ፈርቶ በማታ መጣ። ትልቅ ሰው ነኝና ትልቅነቴ እንዳይነካ ብሎ በጨለማ መጣ። ክርስቶስ ትልቅ ነኝ ብሎ ለሚያስበው ኒቆዲሞስ ገና አልተወለድክም ብሎ ሸኘው ማለት አስተንፍሶ ሸኘው። ትቢቱ እግዚአብሔር እንዲህ ነው። ከፍ ብሎ የመጡትን ዝቅ ማድረግ ይችላል አይችልም? ይችላል። በትህትና መለሰው። በውዳሴ ከንቱ መጥቶ ነበረ፣ በትህትና መለሰው። እኔ ማነኝ አሰኝቶ ለካ ገና ልወለድ ያስፈልገኛል፣ ገና እኮ አልተወለድኩም፣ ምኑን ትልቅ ሰው ሆንኩ ብሎ
በትህትና የክርስቶስን ክብሩን አውቆ እንዲመለሳል። ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ኒቆዲሞስ በአጠቃላይ ስሙ የተጻፈው ዮሐንስ ወንጌል ላይ ብቻ 3 ነው የተጻፈው። ዮሐንስ ወንጌል ምዕራፍ 3፣ ዮሐንስ ወንጌል ምዕራፍ 7፣ ከዛ ዮሐንስ ወንጌል ምዕራፍ 19። ሁለተኛው ምዕራፍ 7 ላይ ምን ሆነ መሰላችሁ? ጸሐፍት ፈሪሳውያን ሊቃነ ካህናቱ እነ ሐና እነ ቀያፋ አንድ ነገር አደረጉ። ምን አደረጉ? የቤተ መቅደስ ጠባቂ ወታደሮች አሏቸው፣ የሮም መንግስት የሰጣቸው ጲላጦስ የመደበላቸው ቴምፕል ጋርድስ የሚባሉ የቤተ መቅደስ ጠባቂዎች እና እነዛን ወታደሮች ጠሯቸውና ሊቃነ ካህናቱ ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁ እንድንሆን አላቸው። እሺ ብለው ክርስቶስን ሊያስሩ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ወጡ። እነዚህ ወታደሮች ማንን ሊያስሩ አላችሁ? ማንን ሊያስሩ? አሁን ሊያስሩት ሲመጡ ጌታ ያስተምራል። ክርስቶስ ያስተምር በ5000 ህዝብ ነው እንግዲህ የሚማረው አይደል? ብዙ ሺህ ህዝብ ተሰልፎ ቁጭ ብሎ ይማራል። ግማሹ ቆሞ ግማሹ ቁጭ ብሎ። ክርስቶስ ቆሞ ያስተምራል። እነዚህ ወታደሮች አስራችሁ ተብለው መጡ። ሲመጡ እያስተማረ ነው። በቃ ትምህርቱን ይጨርስና እናስረዋለን ብለው ትምህርቱ እስኪያልቅ ድረስ እንማር ብለው ቁጭ አሉ። እነዚህ ወታደሮች ቁጭ ብለው ሲማሩ ክርስቶስ ያስተምር፣ እነሱ ሲማሩ ክርስቶስ ሲያስተምር በትምህርቱ ተመስጠው ለምን እንደመጡ ረሱት። ይገርማቸው። ማን ሲያስተምር ሰምተው የክርስቶስ ትምህርት እንዴት ያለ ነው ማለት እንኳን የእሱን ትምህርት የእኛን የኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችሁ ነው። የጌታ ትምህርት እንዴት ያለ ነው! የእግዚአብሔርን ቃል ከእግዚአብሔር መስማት እንዴት ያለ! የእሱ ቃል እኮ የራሱ የእግዚአብሔር ቃል ነው። ከእግዚአብሔር አፍ የሚሰራ ኃይል ያለው በቅድስና በፍጹምነት የሚነገር ቃል ነው። ይሰራል። አምላካችን በእውነት በሰማይ ድምፁን ለመስማት ያበቃል። ብፁዕ ቅዱስ አቡነ ሽኖዳ የተባሉ የግብፅ ፓትርያርክ ምን ነው ዛሬ ዓለምን ያጥለቀለቀው የድምፅና የቪዲዮ መቅረጫ ምን ነው ጌታ በኖረ ጊዜ በነበረ ኖሮ ምን ነው ድምፁን ተቀርጾ በሰማ ነው። ብንሰማው በእውነት የክርስቶስን ድምፅ መስማት ትልቅ ነገር እኮ። አልዓዛር ውጣ ሲል ይወጣል ሙቱ። አቤት ስንት ሙት አሰምተን እናስነሳበት ነበር። ድምፁ ይሰራል እኮ የሱ ድምፅ። ቁጭ ብለው ትምህርቱን ሲሰሙ እነዚህ ወታደሮች ሰንሰለት ይዘው እኮ ነው የመጡት ሊያስሩት። ረሱት። የተማራችሁ ስላልሆናችሁ ያልተማህይም ስለሆናችሁ። የተማራችሁ ብትሆኑ ትምህርቱን አትወዱትም። እስቲ አንድ የተማረ ሰው አንድ እንደው ደህና የተማረ ሰው የእሱን ትምህርት ቁጭ ብሎ ሲማር አይታችሁ ታውቃላችሁ? አሉ። የእሱን ትምህርት ቁጭ ብሎ የተማረ ሰው አለ? የለም። መልሱልኝ። አይሰማም። ይገርማቸዋል። ኒቆዲሞስ ይሄ ወሬ ሲወራ እዛ ቆሟል። አንድ የተማረ ሰው አለ ወይ የእሱን ትምህርት ቁጭ ብሎ የተማረ ሲባል ኒቆዲሞስ ቆሟል። እዚህ ኧረ እኔ ያለው ተምሬያለሁ እንዳይል ፈራ። የተማረው በሌሊት ነው አይደል? ተደብቆ የተማረውን ሊያጋልጦ ነው። ስለዚህ እኔ ያለው ማለት ፈራ። ዝም እንዳይል ደግሞ ቁጭ እንዴ እንዲማ ሲባልማ ዝም ብዬ አልሰማም። ከነከረ። ከዛ እጁን አወጣ። እዚህ ላይ አንድ አስተያየት አለኝ። ማሩበት ትምህርት ቤት ውስጥ አምላካችሁን የሚነቅፉ ሰዎች የሉ አሉ። ሃይማኖታችሁን የሚሳደቡ፣ ቅዳሴውን የሚነቅፉ፣ ታቦቱን የሚሳደቡ፣ ድንግል ማርያምን የሚሳደቡ፣ ቤተክርስቲያንን የክርስቶስ አካል የሆነች ቤተክርስቲያንን የሚሳደቡ ሰዎች አሉ። ከቻላችሁ ደፍራችሁ መልስ ስጧቸው፣ በእውቀት አሸንፏቸው። እውቀት ከሌላችሁ ግን ቢያንስ ስብሰባውን በትኑት። ይቻላል አይቻልም? እንደው መስሪያ ቤት ገብታችሁ ትምህርት መስጠት ካቃታችሁ ቢያንስ ስብሰባ መቤት በተከታችሁ። ኒቆዲሞስ አንቀጽ ጠቀሰ። ሕጋችን ይፈቅዳል እንዴ ብሏል። የምትሰሩበት መስሪያ ቤት ሃይማኖት ላይ የማይሆን ነገር የሚናገር ሰው ካለ ከቻላችሁ መልሱ፣ ካልቻላችሁ ግን አንቀጽ ጥቀሱ። እንዴ እኮ መስሪያ ቤት ነው፣ የሥራ ቦታ እኮ ነው። የድርጅቱ ይፈቅዳል እንዴ ማለት ያቀጣችሁ? እንዴ እዝባር 8 ቁጥር 9 ላይ ማለት ያቀጣችሁ? የሰራተኛ ደንብ ላይ እኮ አይፈቅድም ማለት ይችላል። ቦታው አይደለም ይሄ፣ የስብከት ቦታ አይደለም። እንከባበር ማለት ይቻላል። ኒቆዲሞስ ያደረገው ይሄን መመስከር ቢያቀተው ግን ቢያንስ ዝም አለ። ቁጭ ብለን ስድብ ለምን እንጠጣለን?
ዝም ብሎ አምላኩ ሲሰደብ ቢሰማ ሰው እንዴት ያለ ምንም የማይመስለው ሰው እንደዛ አይደለም። ተው ማለት አለበት ወይ አልሰማም ማለት አለበት። ፈቃደኛ አይደለም ምን ማለት አለበት። ኒቆዲሞስ ይህንን አደረገ። ክርስትናው ቀስ እያለ አደገ። እንደ ኒቆዲሞስ ለማደግ ያብቃል። በጨለማ ጀመረው፣ ከዛ ፈራ ተባ እያለ ትንሽ መሰከረ። ሶስተኛው ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 19 ኒቆዲሞስ ወደ ፍጹምነት የደረሰበት የበቃበት ክርስትናውን በአደባባይ የገለጸበት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ነው። በዕለተ ዓርብ ክርስትናውን ገለጸ። አይገርማችሁ? በዓርብ ቀን እኮ ጌታችን ዘመድ ነበረው አልነበረው? ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም። ክርስቶስ 12 ደቀ መዛሙርት ነበሩት። ከ12ቱ አንዱ በ30 ብር ሸጠው፣ ሌላኛው ከአንዴም ሶስቴ አላውቀውም ብሎ ምን አለው? ካደው። የቀሩት እግሬ አውጪኝ ብለው ሸሹ ከዮሐንስ በስተቀር። ብቻውን ነበር ክርስቶስ። አሳና እንጀራ ሲያበረክት የበሉት የሉም። ተሰቅሎ የሞተ ሰው የለም በታሪክ። 3 ቀን 4 ቀን ተንጠልጥለው ቆይተው ነው የሚሞቱት። ያን ቀን ነው ሰንበት ስለሆነ ከጌታ ግራ ቀኝ የተሰቀሉትም እግራቸውን ሰበሯቸው። እግሩ የተሰበረ ሰው ቀና ብሎ መተንፈስ ስለማይችል ትንፋሽ አጥሮት ይሞታል። ስለዚህ ክርስቶስ የሞተው በ3 ሰዓት በሆነ ታይቶ ተሰምቶ የማይታወቅ እንዴት ሞተ? ጲላጦስ እኮ ሞተ ብለው ሲነግሩት ከመቼው ሞተ አለ። ክርስቶስ ቶሎ ለምን እንደሞተ ታውቃላችሁ? ከዛ በፊት 6666 ጊዜ ምን ብሏል? ተገርፎ። ጌታ እኮ የተገረፈው እኛ ለቡሄ በምናጭሁ ጅራፍ አይደለም። አውሳቢዎስ ዘቂሳርያ እንደጻፈው የቤተክርስቲያን ታሪክ ነው። ሮማውያን የሚገርፉበት መግረፊያ የሾለ አጥንት ያለበት እላዩ ላይ ሚስማርና የብረት ቁርጥራጭ ያለበት ነው መግረፊያ። ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው። አንዳንዴ ብዙ ስጋ ይነጫል መግረፊያ። ይህ ጊዜ ገራፊዎቹ ስጋውን አራግፈው ነው ድጋሚ የሚገርፉት። ተጨነቀ፣ ተሰቃየ። የበግ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በዛ የስቃይ ቀን አንድ ሰው ለክርስቶስ የቆመለት የለም። አይናቸውን ያበራቸላቸው ሰዎች አይኔን አበራው እንጂ ምን አጠፋ አላው። አንድ ሰው የለም። ደሟን ያቆመላት 12 ዓመት የፈሰሰ ደሟን ያቆመላት ሴት ደሜን አቆመው እንጂ አላለች። ደሙ እንደ ውሃ ሲፈስ አልነበረች። ብቻውን ነበር ክርስቶስ። ከ3 ሰዓት በኋላ ግን ነፍሱን ሰጠ። ከስቃይ በኋላ አባቶ ነፍሴን በእጅህ አደራ ሰጣለሁ ብሎ ነፍሱን ሰጠ። ሞቷል አልሞተም የሚለውን ለማረጋገጥ ከወታደሮች አንዱ መጥቶ ለእንጊኖስ ጎኑን በጦር ወጋው። ደምና ውሃ ፈሰሰ። ሞቷል ማለት ነው። አረጋገጡ፣ ፈጽሞ ሞቷል። ይህ ጊዜ ይገርማቸዋል። ኒቆዲሞስ ይህን ነው እምነቴን የምገልጠው። ጌታ ሆይ ዛሬ እስኪመሽ አልጠብቅም አለ። ዛሬ በሌሊት አይደለም ወደ አንተ የምመጣው። ዛሬ ፈራ ተባ አልልም። በአንተ የደረሰ ይድረስብኝ። ስልጣኔ ገደል ይግባ። ገንዘቤ ስለዚህ ቀን ካልሆነ ለመቼ ነው ብሎ ወጣ በአደባባይ። ኒቆዲሞስ ያ ፈሪው ኒቆዲሞስ ግራ ቀኝ አይቶ በማታ ስልጣኑ እንዳይነካ ተንቀጥቅጦ የነበረው ኒቆዲሞስ አሁን ግን በአደባባይ ወጣ። ከሱ ጋር ሌላ የአርማትያ ሰው ዮሴፍ የሚባል ሰው ነበር። ቅድም ኒቆዲሞስ ሲናገር መምህር ወይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ብሎ ነበር። እናውቃለን በሉ እስኪ። ስለዚህ ብዙ ናቸው ማለት ነው። በጌታ ያመኑ የተደበቁ አሉ። በክፉዎች ምክር ያልሄዱ፣ በዋዘኞች ወንበር ያልተቀመጡ፣ የአይሁድ ሸንጎ አባል ሆነው ግን እንደ ሸንጎ የማያስቡ ነበሩ። ዮሴፍ ዘአርማትያና ኒቆዲሞስ አብረው ሄዱ። ጲላጦስን አናገሩት።
የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ምን አሉት? ለመኑት። አምላካችን ሥጋውን ለመለመን ያብቃ። እኛ እሱን ነው የምንለምነው፣ ጲላጦስ ጋር አንሄድም። ሥጋህን ደምህን ስጠኝ ለስርየት እንዲሆነ እያልን መለመን አለብን። ለምኑት ሥጋውን እንዲሰጣችሁ ደሙን እንዲሰጣችሁ። ትልቁ ጸሎት ኒቆዲሞሳዊ ጸሎት ሥጋውን ደሙን መለመን ነው። እነሱ ሄደው ለመኑት፣ እባክህ ስጠን። እነዚህ ባለጸጎች ሀብት እንዳይለምኑ ሀብት አላቸው፣ ስልጣን እንዳይለምኑ ስልጣን አላቸው። አንፈልግም፣ ከሀብት በላይ ሀብት፣ ከስልጣን በላይ ስልጣን የሆነውን ሥጋውን ስጠን ብለው ለመኑት። አንዳንድ ሰው ንስሐ አባቴ ያስቀየሙኝ ብሎ ከሥጋው ደሙ የሚሸሸዋል። እኔ እሳቸው መለማመጥ ሰለቸኝ፣ ስደውል አያነሱም፣ ቀጥረውኝ ይጠፋሉ፣ ሰለቸኝ የሚል ሰዋል። ለክርስቶስ ሥጋና ደም ምእመናን አይደለም ካህን ጲላጦስም ይለመናል። ጲላጦስም ይለመናል። ሥጋውን ደሙን እናገኝ እንጂ ደጅ ያልጠናን ምን እንጠናለን? ከሥጋው ደሙ በስተቀር ሕይወት የሚሰጥ የዘላለም ምግብ እኮ ለመኑት፣ ስጠን። ጲላጦስ ፈቀደላቸው። ዮሴፍና ኒቆዲሞስ ሰው ሁሉ በፈራበት በዛ ቀን በተለይ ኒቆዲሞስ ፈሪ እንዳልነበረ ደፈረ። በዓርብ ቀን ድፍረት ኬት የመጣ ነው? ምን አይነት ጻድቅ ሰው ነው? ሕይወቱን አደጋ በሚጥል ቀን በአደባባይ ለክርስቶስ መሰከረ። ቢገሉኝም ይግደሉኛል። እኔ በጣም የሚገርመኝ እንደሆነ ታውቃላችሁ ምዕመናን፣ ኒቆዲሞስ ለክርስቶስ ደፍሮ የመሰከረው ክርስቶስ በማያየው ቀን ነው፣ በሞተበት ቀን ነው። አይቶ ይታዘበኛል እንዳይል ሞቷል። ቢሞትም ግን ሕያው መሆኑ ስለገባው ሊገንዘው ተነሳ። የክርስቶስን ሥጋ ከመስቀል አወረዱት። ቀይ ሥጋ ነበር የሚመስለው ዓርብ ዕለት ክርስቶስ። መልክና ውበት የለውም ያለው ኢሳይያስ። መልክ ውበት ብቻ ሳይሆን መልክም የለውም። የተሰቀለ ሥጋ ነው የሚመስለው ዓርብ ዕለት። አወረዱት ከመስቀሉ። ዮሴፍና ኒቆዲሞስ በክብር አስተኙት። ከዛ አጠቡት፣ ገነዙት። እንዴት አይነት ክብር ነው! የክርስቶስን ሥጋና ደም መገነዝ፣ ሥጋውን መገነዝ እንዴት ችለው ገነዙት! አይኑን እንዴት ከደኑት! አይን የሚያበራውን አምላክ አይን መክደን እንዴት አይነት ነገር! እጁ የሰለለችን ሰው የሚፈውሰውን እጁን አሰሩት። እግሩ ሽባ የሆነውን ሰው ተነስ ብሎ የሚያቆመውን እግሮቹን አሰሩት። የሚያስጨንቅ ነው። ዮሴፍና ኒቆዲሞስ ትልቅ ሰማዕትነት የሰሩት። በረከታቸው ይደረብን።